ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ከኢየሱስ ውጪ ወደ ውጪ ላይክ በማድረግ ጀምሩ። ወዳችኋለሁ። ስሙን ይሄ የምታዩት ቃሪያ የቲክቶክ ወይም የላይቭ ቅጣት አይደለም። የሰማዕቱ የሚናስ እምነት ነው። ሚናስ ይላል አንደበቴ ሚናስ ይላል። እንዴት አያችሁ? ሕይወት ይሻለናል ወዳጄ፣ ሕይወት ይሻለናል። ዓለምን ብናተርፍና ነፍሳችንን ብንጥል ምን ይጠቅመናል? ሕይወት ይሻለናል። አቤት ሕይወት ይሻለናል ወዳጄ፣ ሕይወት ይሻለናል። ሕይወት ይሻለናል ወዳጄ፣ ሕይወት ይሻለናል። አቤት ኧረ አምልጡ። በተረት ወደ ሲኦል አትሄዱ። ሕይወት እያለ ወደ ሞት አትሄዱ። እሱ ይሻላል። ወደ ኢየሱስ። ክብር ለኢየሱስ ይሁን። ጉድ እኮ ነው። ስሙንን መጠመቅ ባይችል በወራዊ ግዴታ በእንመለሊ በኮሶትል በነሰል በትኩስ ደም መጠመቅ ባይችል በእምነት ደጄን ረግጦኝ ተስሎኝ ብሄድ ጸበሌን ከጠመቀውና እምነቴን ከበላው ከጠጣው የበለጠ ይደረግለታል። ላልምረው ላላድነው ደጄን አላስረግጠውም። የገባበትን ቋጠሮ ላልፈታለት ደጄን አላስረግጠውም። ከዚህ ወዲህ ቢልኩበት እንኳን ወደ ሰሪውና ወደ አሰሪው ይገባል እንጂ ወደ ልጄ አይገባም ብላ እናታችን ቅድስት ድንግል ማርያም ቃል ኪዳን የሰጠችበት ነው። ይሄን ብላ ግን አንድ ያስቀመጠችው ነገር አለ። ዓለም ላይ ወጥተው ቢክዱኝ ወደ መጀመሪያ ኃጢአታቸው ተግባራቸው ግብራቸው ቢገቡ የሸኘውላቸው መንፈስ እጥፍ ድርብ አድርጌ ነው የማስገባው ብላለች። ከመጀመሪያ ተግባራችሁና ስራችሁ ልትቆጠቡ ይገባችኋል። አንተ በድንግል ማርያም በክርስቶስ አምራ በቃል ኪዳን ነው ቃሏ ይግዛል። ስነ ስርዓት ላይ መሀል ላይ ባነሩ ላይ ሰላድኖ ላይ የምታዩት መሀሉ ላይ ሰላድኖ የምታዩት ጻድቁ አባታችን አቡነ እስትንፋሰ ክርስቶስ ይባላሉ። የእሳቸውን ጸበል የጠጣና የተጠመቀ ከውስጥ ደዌ ይመራሉ። ከኤችአይቪ፣ ከኩላሊት፣ ከስኳር፣ ከኪንታሮት፣ ከጨጓራ፣ ከተለያዩ በሽታዎች ጸበላቸውን የጠጣና የተጠመቀ ይመራሉ። ዳር ላይ በዛ በኩል ደግሞ የምታዩት ጻድቋ እናታችን ክርስቶስ አምራ ትባላለች። ገና ከቤት ክርስቶስ አምራ ብላችሁ ስትነሱ ቤተሰብ ላይ፣ ህፃናት ላይ፣ ንብረት ላይ፣ ቁሳቁስ ላይ፣ እንስሳ ላይ፣ አየር ላይ የተወጠረው መንፈስ በጠቅላላ ሰብስባ ይዛ መጣ በግቢዋ አስራት ትገርፈዋለች። በዚህ ወረታች ስትወርዱ ጸበላቶቹን ታገኛላችሁ። እዚህ ያሉ ጸበላቶች በሁለት ይከፈላሉ። ቡና የሚጠጣና ቡና የማይጠጣ። ትንሽ ወረድ ስትሉ የእናታችን የቅድስት ድንግል ማርያም ስላድኖ ያለበት አለ። እሱም ኩሬ ነው። እዛ ውስጥ ገብቶ መጠመቅ አይቻልም። ጄሪካን አጥልቆ መቅዳት አይቻልም። የራሱ ጆክ አለው። በጆኩ ወደ ጄሪካናችሁ ትቀዳላችሁ። ቡና የሚጠጣም የማይጠጣም ያን ጸበል ቀርቶ መጠጣት ይችላል። ሴት ልጅ ጸበል አቀዳም፣ ጸበል አዘጋም፣ ጸበል አከፍትም። እዚህ ቦታ ላይ ያሉትን ጸበላቶች ሃይላንድ አይነካቸውም። እናታችን ቅድስት ድንግል ማርያም ሃይላንድን አውግዘዋለች። ዓለም ላይ ወጣችሁ እንኳን ጸበል ስጡኝ ቢሏችሁ በኩባያ በኒኬል በጆክ በጄሪካን ሰጣላችሁ እንጂ በሃይላንድ ጸበል መስጠት አይቻልም። ከዛ ወረታችሁ ወረድ ስትሉ እንዶ ተሳስተው ስለ መጽሐፍ ቅዱስ ይናገራል ብዬ ብጠብቅ ምርትና አገልግሎት ነው የሚመስለው። በቃ አሁንም ሕይወት ይሻለናል። አሁን ይሄንን ሰምተ የእግዚአብሔርን ቃል እየሰማ ነው። ፈዋሽ አዳኝ ሁሉን ቻይ ራሱ ኢየሱስ ክርስቶስ እያለ አሁን የሚያወራውን ነገር እየሰማችሁ ነው። በቃ ፍጥጥ ብሎ ሊከራከር ይመጣል። አሁን እነዚህ ሰዎች እኮ በማተባችን ላይ መጥተዋል። መስቀል እዚህ ጋር አንጠልጥለው ስለ መስቀሉ ባለቤት ማንም አይናገርም። ስለ ሌላ ነው የሚወራው። እዚህ ጋር ግን ግድግድ አለ፣ ትልቅዬ መስቀል። ኢየሱስ በተረሳበት ኢየሱስን እናምናለን ብሎ ፉከራ እኔ እስከ መቼ እንደሆነ አይገባኝም። ቅድም መሀል ላይ አጋንንትን እኮ የሆነ ነገር ተናግሯል። ዝም በለ ማለት በእንትና ኢየሱስ የለም። ስልጣን ያለ ስም፣ አጋንንትን የሚያንቀጠቅጥ ስም፣ የሞተውን የሚያስነሳ፣ የታመመውን የሚፈውስ ብቸኛ ስም የናዝሬቱ ኢየሱስ እየተጠራ ያለው ግን ሌላ ነው። እኛም ክርስቶስን እናምናለን እዚህ ጋር ቲክቶክ ላይ አይደል? መሬት ላይ ያለው ነገር ግን ይሄ ነው። ኑ ወደ ኢየሱስ ስንል አትከራከሩ። ከዚህ ጨለማ ነው ኑ አምልጡ የምንለው። ሕይወት ነው ኢየሱስ። ከባድ እኮ ስሙን እንግዲህ ወቅት የቀየራቸው ጊዜ ያሳሳታቸው ህዝብ ያከበራቸው ትልልቅ ሰዎች አሁን ላይ እንደ ፋሽን ያደረጉት ሃይማኖት መቀየር ነው። ስንቴ ሃይማኖት ይቀይራል። እኔ ከሆነልኝ ቤት ነው የምቀይረው። ለምን አሁን የተሻለ ነገር እኔ ሃይማኖት ቆይ ለምሳሌ እንደው መገለጫ ይሁን። እሺ ቀየርኩ ልበል። እኔ 50 ምናምን ዓመቴ ነው። በምን እምላለሁ? ማርያምን ነው የምለው። እውነት ሲሆን ማርያምን እላለሁ። ሶ
ምን ልል እችላለሁኝ ቀይሬ? ኢየሱስ ክርስቶስ የማርያም ልጅ ነው። ወዴት ነው የሚሄደው ማለት? ቆይ ለመቀየር እንዴት ብዬ ነው የምገልጸው? ምንድን ነው ያሳጣኝ? ምን ያጣሁት ነገር አለ? እዛ ጋር ሲሄድ ምንድን ነው የማገኘው? ህይወት ነው የምታገኘው፣ ሌላ ምንም የለም። አያችሁ፣ ይሄ ሰው ምን ይላል? ባህል ወግ እንዴት ሰውን እንደገመድ ጠፍሮ እንደያዘ በምን ምላለው በሚል ገመድ ታስረ ህይወት አተ ፌር ይሆናል? በእውነት ወግና ስርዓት ህይወት ሊሆን አይችልም። ጠያቂውን አያችሁ? ትልቅዬ ምንም የማያውቅ እድሜ ባለጸጋ ነው፣ ግን ምንም የሚታይ ነገር የለም። ጥያቄው ራሱ ወደ ባዶ የሆነ ጥያቄ። ሃይማኖት መቀየር አይደለም እኮ ህይወት ነው። በቃ ጌታ ኢየሱስን አገኝታል ወይ ነው። እዚህ ጋር ሺህ መስቀል ደርድራል። ስለ ኢየሱስ አንድ ነገር ብጠይቅ መልስ የለም። ሰውን ማሳቅ፣ የሆነ ፊልም ኢንዱስትሪ የሆነ ቦታ ላይ መታወቅ ደግሞ ህይወት ሊሆን አይችልም። ህይወት ኢየሱስ ነው። ወደ ኢየሱስ ና፣ በልጁ ያመነ የዘላለም ህይወት አለ። በቃ እሱን ማመን ነው እንጂ ሃይማኖት መቀየር ህይወት ሊሆን አይችልም። 50 ምናምን ዓመቴ ነው አለ። እውቀቱ ግን ይሄ ልክ ነው። በምን ይምላለው? ህይወትና ማላም ነው። አረ በኢየሱስ ከዚህ ጉዳም ልጡ፣ አረ ከዚህ ጉዳም ልጡ። ህይወት ነው ኢየሱስ። ስንቴ ና ወደ ኢየሱስ ይወዳል እንጂ ሃይማኖት መቀየር የሆነ ምናምን ላይ ማትሄድ። ከኢየሱስ ውጪ አዳኝ የለም፣ ትርፍ የለ። አምልኮና ስግደት ለሱ ብቻ፣ ወደ ማንንም አትሄድ። እዚህ ጋር በሰው ልብ ውስጥ ነግሶ ያለው ሌላ፣ እዚህ ጋር የምረጡኝ እንትን ይመስል ሌላ ነገር ነው የሚወራው። ጊዜ ቀየራችሁ እንትን ተረት ተረት በኢየሱስ ስም ይብቃ። ስሙ ይሄንንም አይ መናፍቅ የሚለው እኮ በኢየሱስ ክርስቶስ የማያምን ነው። በመጽሐፍ ቅዱስ ውስጥ የተጻፈ ታወራ ይችላል። ይሄ ቃል በሚለው አንተ በቃ ቃል ውስጥ የሚለውን አውቀዋለሁ። አየው፣ ስለዚህ ቃል የምታውቀው ነገር የለም። አንተ ተረትና መላምንት ነው የምታወራው። አዎ የምታነብ ከሆነ አውጣና አሳየኝ። እኔ ቃሉን አውጣልሃለሁ። የእግዚአብሔርን ቃል ይሄ እግዚአብሔር ቃል አየህ፣ እግዚአብሔርን ቃል ብታውቅ በዚህ ቃል መሰረት ታወራይ ነበር። ኢየሱስ ይወዳቸዋል። አሁን ተረትና መላምንት አይደለም የሚወራው፣ ወንጌል ነው። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። መዳን በሌላ ከማንም የለም። ወዳጆቼ፣ ተረት አያድንም፣ ሃይማኖት አያድንም፣ ስድብም አያድንም። መዳን ያለው በልጁ በክርስቶስ ኢየሱስ በማመን ነው። በኢየሱስ የሚያምን የዘላለም ሕይወት አለው። ስለ ሁላችን በመስቀል ላይ የተሰቀለ ኢየሱስ ብቻ ነው። አሁን ይሄንን ሰው የዞር ብለህ ጌታ ኢየሱስን ታውቃለህ ወይ? አውቃለሁ፣ ከልጅነቴ ከእንትን ቀን ጀምሬ ነው ማቆለ። ስለ ኢየሱስ ስታወራስ ይሳደባል። አይጋጭም። ዝም ብሎ ኖርማል ነገር አድርጋማ አትውሰድ። የሆነ ከጀርባ የሆነ ኃይል አለ። ስሙ ሲጠራ እንዲም ይንቀጠቀጣል። ኢየሱስን አውቃለሁ የሚል ሰውን የሚሸውድ እኮ ነው። በኢየሱስ ስም ሕይወት ኢየሱስ ነው። ከሱ ውጪ ሕይወት የለም። ከኢየሱስ ውጪ ወደ ውጪ ብቻውን ያድናል። ስሙ ይሄንንም ወዳጄ፣ ዳስኬት ሳይጠቀም የፈሰሰውን ተስፋን የሚመልስ፣ ስካነር ሳይጠቀም የልብን ስውር ብልሽት የሚያክም፣ ቴስተር ሳይጠቀም የህይወትን ችግር የሚያውቅ፣ ቫሲ ሳይቀይር የተናወጠውን የህይወትን መሰረት የሚያጸና፣ ብሬክ ሳይገጥም ወደ ጥፋት ስትሮጥ የሚመልስ፣ ቻርጀር ሳይጠቀም የደከመውን መንፈስን በኃይል የሚሞላ እርሱ ኢየሱስ ነው። ኢየሱስ ይወዳል። አለቀ። ክብር ለኢየሱስ። ኢየሱስ ይወዳል። ኑ አምልጡ ወደ ኢየሱስ። አትከራከር፣ ለራስ ነው። አንዳንድ ሰው እኮ የሆነ ለሰው መጥቶ እዚህ ጋር ኧረ እባክህ ለራስ ነው፣ ና አምልጥ ወደ ኢየሱስ። ህይወት ነው ኢየሱስ። ስሙ ይሄንንም አንድ አይን ያላት ዩኒቨርሲቲ ውስጥ የጽዳት ክፍል ሰራተኛ ነበረች። አንድ ልጅ ነበራት። ትምህርት ቤቱ ደግሞ ለሷ ምክንያት ልጁ ስኮላር ተሰጠው። ልጁ ውጤታማ ነበርና አላሳፈረም። እያደገ ሲመጣ እናቱን አንድ ማስጠንቀቂያ ሰጣት። በዛ ትምህርት ቤት ውስጥ ልጄ ነው ብለሽ እንዳትናገሪ፣ ጽዳትና አይነ ስውር ናት፣ አንድ አይን ነው ያላት። ይሄም ማስጠንቀቂያ እወቂ። የኔና አንቺ መቆራረጫው ቀን እሱ ነው። አንድ ቀን ተሳስታ ከጓደኞቹ ጋር እያለ ልጄ ያለች፣ ከዚህ በኋላ እኔና አንቺ አንገናኙም፣ እናትና ልጅ አይደለንም ብሎ ከእናቱ ርቆየ። በትምህርቱ ያው ከፍተኛ ደረጃ ደረሰ። ልጅ ወለደ፣ አገባ፣ ልጅ ወለደ፣ ከበረ። እናት ስቴቱን ለቆ ነው የሄደው። እናት ደግሞ ናፍቆት አቃጠላት የልጇ። እንደምንም ነገር እሱ ሳልሞት ሄጄ ፊቱን ልይ ብላ እሱ ያለበት ቦታ ፈልጋ አገኘች። ስታንኳኳ እሷ ናት። ልጆቹና ሚስቱም አብረው ወጡ። አንቺ ሴትዮ ምን ከኔ ጉዳይ አለሽ? እፊ አላት እና ዝና ወደ ቤቷ ሄደች።
ጊዜ በኋላ በመንግስት ደረጃ ትልቅ ስልጣን ነበረውና ለማሰልጠን ወደዛ አደገበት ቦታ ተልኮ ሲሄድ እስቲ ያቺን አሮጊት ሊያት ብሎ እዛ የተወለደበት ያደገበት አካባቢ ሄደ። ሲሄድ እናቱ ሞታለች እና በኋላ እናቱ እንደሞተች ሰፈሩ ነገረውና አንድ ነገር አለው። ልጄ ምናልባት ከመጣ ይሄን ደብዳቤ ስጡልኝ ብላ ደብዳቤ ሰጣለች ብለው ደብዳቤ ሰጡት። እዚህ ይላል ደብዳቤ፣ ውድን በጣም የማፈቅርህ ልጄ ሆይ በትምህርት ቤት እንዳሳፈርኩ ይገባኛል። በልጆችና በሚስት ፊት እንዳዋረድኩ በጣም ይቅርታ አድርግልኝ ልጄ፣ በድዬሃለሁ። ይኸውልህ ልጄ አንተ ትንሽ ሆነ ልጅ ሆነ እያለ አይን ካንሰር ይይዘዋል። ስለዚህ አይን መውጣት እንዳለበት ይወሰናል በሕግ። እኔ ደግሞ አንድ አይኔን ላንተ ሰጥቼ እኔ ላለማየት ነው የወሰንኩት ብላ ጻፈችለት። አይኗን ያጣችው ለምትወደው ልጇ አይነ ሰጠች። እሱ ግን አፈረበት። ዛሬም ራቁቱን ስለኛ የተሰቀለውን ኢየሱስን የምናፍርበት ከሆነ ስለሱ መናገር ካቆምን እንደዛ ልጅ ያ ሁሉ መስቀል ላይ የሆነው አንቺ እኔ ላንተ ነው። የሚያሳፍር አምላክ አይደለም ወገኖቼ። ስለ ኢየሱስ እንናገር፣ እንመስክርለት። ምግብ እንኳን ስንበላ ሆቴል ውስጥ ለማለት ከብዶን ይሆን? ትላልቅ ሰዎች ጋር ስለሆንን ከብዶን ይሆን ስለ ጌታ መናገር? አይገርምም? በአደባባይ ስለሱ እናወራለን፣ አናፍርም። የሚያሳፍርም እኮ አይደለም፣ እንደውም ደስ ይለኛል እንጂ ኢየሱስ ያድናል። አይገርምም? ክብር ለኢየሱስ ይሁን። ብቻውን ያድናል፣ ምንም ማድረግ አይቻልም። ይህንን ነገር እንግዲህ ለሰዎችም ግልጽ ለማድረግ ያው የራሱን ቸርች እንደውም በእንትኑ በአማርኛው የራሱን ቸርች ከፈተ ነው የሚባለውና ተከለ ያው ፕላንት ማድረግ ይባላል። ቸርች መትከል ይሉታል። መትከል ማለት ነው። ሶሪ ችግር የለም። መትከል የራሱን ቸርች መትከል ለማስረዳት ያው ሰዎች ለማስረዳት ያክል እንዴት ነው እስኪ እንዴ አመጣጡም ከዘማይነትም የምታደርገው ነገር እንኳን እኛ በጌታ ቤት ውስጥ ላለ ነው ውጪም ላለ ሰው ቃላት አጣራት አየ። ምክንያቱም አጣቀም እሷ በግል የሚከፈት ቤተክርስቲያን እንዳለ አይታወቅም። አየ እኛ ጋር ብቻ ነው እንደዚህ አይነት አርነት ያለው። ብድግ ብለህ ቸርች ተከፍታለህ በቢሮ ምናምን ማድረግ ትችላለህ። አርነት አለ። አየ ለእግዚአብሔር ቤትና ለክርስቶስ አካል ምንም አይነት ጥንቃቄና ሪስትሪክሽን ስለሌለ ማንም ሰው ባለቤት ነው ምናምን ከተነሳ አየ በውጪ ባለው ዘንድ በጣም ኩዌስችን ነው። ለቃሉላ ፊደል የለም ገብቷል። ከፍተ ነው ተክለ ነው ምናምን የሚለው አየኛ የፈጠርነው ነው ምናምን አይታወቅም። አየ በሌሎች ብቻ ሳይሆን እንደ መጽሐፍ እውነትም አይታወቅም። አየ እግዚአብሔር ማገልገል ምን እንደሆነ ማወቅ አለብና አየ መጽሐፍ ሲናገር እኮ መጋቢ አድርጎ ለቤተክርስቲያን ሰጣቸው ነው የሚለው እንጂ አትሰም ፖይንት ወደ መጋቢነት አታድግም ምናምን። አየ መጋቢነት ስሪት ነው ማንነት በትምህርት አታመጣውማ። ቀጥለ ተምሬ ነው ቴዎሎጂ ምናምን ልትለኝ ነው። አየ ብትማር ቀጥሎ መጋቢ አያደርግህም። አየ መንፈስ ነው እነዚህ አይነት ፐርሰኖችን ስጦታ አድርጎ ለቤተክርስቲያን ይሰጣል። አረ ሪስትሪክሽን እንዴት አይኖረን? አረ የሚገዛን የእግዚአብሔር ቃል አይደለም እንዴ? ካልሆነ አርነት አለን ማለት ነው የፈለግነውን ለማድረግ። ቃሉ ካልገዛን እኮ አይደል እዚህ ጋርም እኮ ወጣኩ የምታወራበት ቦልድነስ ምንድነው ሲባል ቃሉ አይልም ነው። ቃሉ አይልም። ቃሉ ማይለውን አናድርግ ምናምን ካደረግነው የሰው ሐሳብ ነው የሚሆነው። የሰው ሐሳብ ደግሞ የምድር ነው። ከምድር ሲያልፍ ደግሞ ያጋንንት ነው የሚሆነው። አያውን ፓስተር ብለህ ስለመጣ ይሄ ነገር አታጸድቀውማ። አየ በህይወት ነው ነገር ሁሉ የሚሆነው። አገልግሎትም ሲሆን ህይወት ነው ምናምን። ቀጥሎ በህይወት ነው ሰርቭ የምታደርገው። ሰው አይደለም ሰርቭ የምታደርገው፣ የእግዚአብሔርን ፍቃድ ነው በምድር ላይ ሰርቭ የምታደርገው። ሰው ሰርቭ የምታደርግ ከሆነ የሰውን ሐሳብ ነው። አየ አሮን እኮ የሰውን ሐሳብ ነው ሰርቭ ያደረገው። ምኞታቸውን ተከትሎ ጥጃ ሰራላቸው አለ። እንደዛ ሊሆን ነው ማለት ነው ወይስ ከእግዚአብሔር የተቀበልከው ሐሳብ አለ? አየ የተላክበት ፐርፐዝ አለ ወይ? አየ ለዚህ እኮ ነው ኩዌስችን የሚሆነው። ኩዌስችን መጠየቅ መቻል አለበት። ሪስትሪክሽን መኖር መቻል አለበት። የክርስቶስን አካል ፕሮቴክት ማድረግ መቻል አለበት። አየ አልበዛ ባለቤት አልባ ይሆናል። ሁሉም ይሰለጥን ነው የሚሆነው። ማስተዋል ይሁንልህ። ትላንትና የሆነ ቪዲዮ ሰርቼ ነበር። ይገርማል። በጣም ደስ ይላል። እናቴ እስካሁንም እዛ ቤት ናት። እንትን ታረጋለች። እንትን ፕሮግራም ነው ምንድነው ነው ታከብራለች ምናምን። ደስ ይሉኛል። እኔ በጣም ማንም ተነስቶ ሲናገር ደስ አይለኝም ማለት እናቴ በሚገርም ሁኔታ ወደ ሲኦል እየሄደች ነው። እኔ ደስ ብሎኛል። ያው መንገዷን እንደማለት እኮ ሰው ጌታ ኢየሱስን ሳይቀበል እየኖረ አንተ ጌታ ኢየሱስን ተቀበለ በዛ ቦታ ላይ ካንተ ጋር አንድ ላይ እየኖረ እንዴት ደስ ብሎ ደስ ይለኛል ትላለህ። በጣም ያሳዝናል ብለህ ነው መጀመርም የነበረበት። መጋቢ የሚል ትልቅ ባልሜል የሚያክል ስም ላይ ቁጭ አድርገህ እግዚአብሔር ይቅር በል።
ሰው ወደ ሲኦል የሚሄድበትን መንገድ ኢየሱስ ብቻውን ያድንም እንትና ማለት የእያንዳንዱ ድርሻ አለ ተብሎ የሚታመንበት ቦታ ላይ በልጁ ያመነ የዘላለም ሕይወት አለ ብሎ መጽሐፍ ሲናገር ያንን በተቃራኒ የሚያነብሰው ባለበት ቦታ ላይ ኢየሱስ ክርስቶስን ያልተቀበለን ሰው ይገርማል። ደስ ይላል። እኔ እንትኑን ወዳለው የምናገሩት ጭራሽ ወንጌልን የምናገሩትን ሰዎች እየከሰሰ መጣ። ፕላንት ይደረጋል መትካል ይከፍታል ሲባል አይ ይቻላል ዋው ያውላል። አረ በጌታ በኢየሱስ የኋላ መርሻ አስገብተሃል እየርክ ነው ተመለስ። ደስ የሚል ቆንጆ መልእክት ነው ወንድማችንም የተናገረው። አረ በጌታ በኢየሱስ ኢየሱስ ያድናል። ምንም ማድረግ አይቻልም። እንግዲህ ኢየሱስ ልብ ይስጣችሁ። ሌላ ምን እንላለን? ስሙ ይነንም በግና ተኩላ ተሯሩጦ አይችሉም። በጣም ፈጣን በማጥመድስ እድሜውን ሁሉ ሲያጠምድ ነው የኖረው። በግስ በመጠመድ ነው የምትኖረው። ምንም አታውቅም። እረኛዋ ስር ነው መግባት ያለባት በግ። አይ ገዳዮቻችን ናቸው በደጅ ያሉት። የዘላለም እረፍት፣ እውነተኛ ሴኩሪቲ፣ ለዘላለም ዋስትናችን ክርስቶስ ኢየሱስ ብቻ ነው። አይ ወደሱ ስትመጣ የፈሰሰ ደም አለ፣ ቅጥር አለ፣ አጥር አለ። የሚከተል አልፎ መግባት አይችልም። በደጅ ይቀራል። ኢየሱስ ውስጥ እንቀራለን። የዘላለም እረፍት ያለው ኢየሱስ ጋር ነው። እውነተኛ መጠበቅ ያለው ኢየሱስ ጋር ነው። ከጉዳት ከስብራት ዘመንን ሁሉ ካለ ጸጸት እግዚአብሔር የሚጠብቅ በልጁ በክርስቶስ ኢየሱስ በኩል ነው። ወደ ክርስቶስ ለምን እድሜን ሁሉ የቆሰልክ ለምን ትኖራለህ? ለምን ከገዳይ ጋር እየተሯሯጥክ ለምን ትኖራለህ? ለዘላለም አምልጥ። ቢፈልጉ የማያገኙ በኢየሱስ ደም ውስጥ በተሰራው የመስቀል ሥራ ውስጥ ነው አምልጡ። ያቤጽ የለመነው ይሄን ነው። ጠብቀኝ አለው። እጠብቅሃለሁ አለው እግዚአብሔር። ደስ የሚል ቆንጆ ማለት ክብር ለኢየሱስ ይሁን። ስሙ ይነንም አንዳንዴ ሁለት የማይዋደዱ መንግስታት፣ ሁለት የማይዋደዱ ሰዎች በሐሳብ በዓላማ በጣም የተለያዩ ለእናንተ ጉዳይ ሲሆን አንድ እንደሚሆኑ ታውቃላችሁ። ይኸውላችሁ ጲላጦስና ሄሮድስ በኢየሱስ ጉዳይ አንድ ሆኑ። ለመስቀል ስለፈለጉ ማለት ነው። ሊሰቅሉት ስለወደዱ ባርባንን መፍታት ስለፈለጉ ኢየሱስን መስቀል ነበረባቸው። ሁለቱ እኮ ብዙ ዘመናት አላወሩ፣ ብዙ ዘመናት አልተነጋገሩ። በጣም ብዙ ዘመናት የተጠማመዱ መሪዎች እናንተን ለመስቀል ሲሆን ኢየሱስን ለመስቀል ሲሆን ተነሱና አንድ ሆኑ። አይ ጲላጦስ፣ አይ ሄሮድስ እየተባባሉ ማለት ነው። መስሪያ ቤት ውስጥ የምትሰሩ ሰዎች ሁለት ኃላፊዎች የማይዋደዱ በእናንተ ጉዳይ ይዋደዳሉ። እናንተን ለማጥፋት ከስራ ለማባረር ሁለት አንድ ሀገር ለማጥፋት ወይ ደግሞ የአንድን ሀገር ኢኮኖሚ ጀቅ ለማድረግ ሁለቱ ጠላቶች እነሱና ወዳጅ የልብ ጓደኛ ይሆናሉ። መሪዎች ማለት ነው። አረ በብዙ አይተናል በዘመናችን። ከክርስቶስ በቀር ደግሞ ማን ምስክር ይሆናል ልጄ? ስለዚህ ስትዋደዱ እናውቃለን። ምክንያቱም ለአራጅና ፈራጅ አንድ ላይ ወዳጅ ሲሆን ምን ሊያደርግ እንደሆነ ይገባናል። ገብቶናል ልላችሁ ነው። ገብቶናል። ክብር ለኢየሱስ ይሁን። ስሙ ይነንም ወደ እግዚአብሔር እግር ስር የምንመጣው ለምንድን ነው? በመጀመሪያ እስቲ አንድ ነገር ልንገራችሁ፣ መለስ ብዬ ወደ ኋላ ልንገራችሁ። ጌታ ሆይ ጸሎት አስተምረን፣ ጌታ ሆይ ጸሎት አስተምረን፣ ጸሎት አስተምረን እንጂ ጌታ ሆይ መኖር። እሺ ጥሩ ጥያቄ እንደጠየቁት ደስ አለው ጌታ ኢየሱስ ይመስለኛል። ስትጸልዩ እናንተ ግን ካለ ሌላ አይነት ጸሎት አለ። እናንተ ግን ስትጸልዩ እንዲህ በሉ። ምን እንበል? አባታችን በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች። ይሄ ችግሬስ፣ ይሄ ያጣሁትስ፣ ይሄ ጥያቄስ፣ ይሄ የሚያመኝስ፣ ይሄ ግራ የተጋባሁበትስ፣ ይሄ የሚያስለቅሰኝስ ካንቺ በላይ ያውቀዋል። ካንተ በላይ ያውቀዋል። ከኔ በላይ ያውቀዋል። ይሄ አባታችን ሆይ ጸሎት በሐዋርያ ጸሎት እንዝጋ ተብሎ የሚደገም ነገር ሳይሆን ኢየሱስ ክርስቶስ የሰጠን ይሄ ሚስጥር የጸሎትን ሞዴል ፓተርኑን ነው የሰጠው። በሰማያት የምትኖር ብለህ ጀምር ያለው መጽሐፍ ይወጣዋል። አንዱ ምን ማለት ነው? ምንም ነገር አትንካ፣ ምንም ነገር አትናገር፣ ምንም ነገር አትበል። ቅረብ፣ ሰማይና ምድርን
ዓለማትን ሁሉ ወደ ፈጠረው አምላክ መቅረብ የምትችልበትን ጸጋ የልጅነት ስልጣን ሰጥቼሃለሁ። የትም ቦታ በየትኛውም ሰዓት ሆነህ በሰማያት የምትኖር ካልክ ሰማያት በላይ ላይ ተከፍተው የሚያደምጣለህ። ምን ማለት ነው? ከምንም ነገር በፊት ሰማያትን የሞላውን በሰማየ ሰማያት ውስጥ ሁሉን የሚችለውን በቋንቋ የማይገለጠውን ዕውቀትም የማይደርስበትን ሁሉን የሚችለውን ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ከአምልኮ እንዳትወጡ፣ ከዚህ አዳራሽ ስትወጡ ከአምልኮ እንዳትወጡ። እሁድ ሲያልፍ ከአምልኮ አትውጡ። ኢንፋክት አዳራሹ ስንገናኝ ለአምልኮ እየተዘጋጀን እንደሆነ ቁጠሩ። አምልኮ ዛሬ ማታ ቤት ስንሄድ ነው። አምልኮ ነገ ጠዋት ስራ ስንገባ ነው። አምልኮ በሁለንተናችን ነው። ይሄ ለአምልኮ ዝግጅታችን ነው። በሁለንተናቸው እግዚአብሔርን በማምለክ ኢየሱስን ከፍ የሚያደርግ ያርጋችሁ። አምልኮ እዛ ጋር ዘሎ የሆነ ነገር ተናግሮ ምናምን አይደለም፣ ህይወት ነው። ይሄ ደስ የሚል ቆንጆ መልእክት ነው። ቸርች ላይ ብቻ እኮ አይደለም፣ በቃ ህይወት። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ነው። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።